በሙስሊሙ ማህበረሰብ ዘንድ አንድነትን ለመፍጠር በተቋቋመው የብሔራዊ መግባባትና የለውጥ ኮሚቴ አባል የነበሩት ሐጅ ከድር ሁሴን ወደ አኺራ ተሻገሩ። በሼህ መሐመድ አብዱል ወሃብ የህይወት ታሪክ ላይ የሚያጠነጥነው አዲስ መጽሐፍ በይፋ ለንባብ በቃ። የኢራን ኢስላማዊ አብዮት ማዕከላዊ ዕዝ ሐተም አልአንቢያ ለአሜሪካ ጥቃት የአጸፋ እርምጃ መውሰዱን አስታወቀ። የሚሉት የዕለቱ ከጁማ እስከ ጁማችን አበይት ክስተቶች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች ሳምንታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበት ከጁማ እስከ ጁማ ፕሮግራማችን ተጀምሯል። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናመራ በሙስሊሙ ማህበረሰብ ዘንድ አንድነትን ለመፍጠር በተቋቋመው የብሔራዊ መግባባትና የለውጥ ኮሚቴ አባል የነበሩት ሐጅ ከድር ሁሴን ወደ አኺራ መሻገራቸው ተገለጸ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከ2007 እስከ 2011 ዓመተ ልደት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አስፈጻሚ አባል በመሆን በተለያዩ የሥራ ኃላፊነት ሲያገለግሉ የነበሩት ሐጅ ከድር ሁሴን ወደ ማይቀርበት ዓለም መሻገራቸው ተገለጸ። ሐጅ ከድር ሁሴን የኢትዮጵያ ሙስሊሞችን አንድነት ለመፍጠር በ2011 ዓመተ ልደት የተመሰረተው የብሔራዊ መግባባትና የለውጥ ኮሚቴ አባል በመሆን የበኩላቸውን ድርሻ ሲወጡ እንደነበር ተነግሯል። የሐጅ ከድር ሁሴን የቀብር ስነ ስርዓትም ዛሬ ጁማ ሐምሌ 9 2018 ዓመተ ልደት በወልቂጤ ከተማ ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት እንደሚፈጸምም ተገልጿል። ሀሩን ሚዲያ ለሐጅ ከድር ሁሴን ጀነትን ለቤተሰቦቻቸው ደግሞ መጽናናትን ይመኛል። በሼህ መሐመድ አብዱል ወሃብ የህይወት ታሪክ ላይ የሚያጠነጥነው አዲስ መጽሐፍ በይፋ ለንባብ በቃ። በታዋቂው ምሁር ሼህ መሐመድ አብዱል ወሃብ የህይወት ታሪክና መሐመድ አብዱል ወሃብን እንዴት እንረዳው በሚሉ አበይት ርዕሰ ጉዳዮች ላይ በስፋት የሚያተኩረው ሙሐመድዬ የተሐድሶ መሪ የህይወት ታሪክና ተሞክሮ የተሰኘው አዲስ መጽሐፍ ባሳለፍነው ሐምሌ 5 ቀን 2018 ዓመተ ልደት በይፋ ለምረቃ በቅቷል። በቀድሞው የአወሊያ ተማሪ በሆነው ወጣት መሐመድ አህመድ ረሺድ ተጽፎ ለንባብ የበቃው ይህ መጽሐፍ ታላላቅ ኡስታዞች፣ ምሁራንና ጥሪ የተደረገላቸው ተጋባዥ እንግዶች በተገኙበት በጦር ኃይሎች አካባቢ በሚገኘው የረያን መስጂድ አዳራሽ ነው በደመቀ ስነ ስርዓት የተመረቀው። የመጽሐፉ ይዘትም የታላቁ ምሁር የህይወት ታሪክ ተሞክሮና የተለያዩ ተያያዥ ሀሳቦችን በጥልቀት የሚያስስ ሲሆን በምረቃ ስነ ስርዓቱ ላይ የታደሙ ምሁራንና ኡስታዞች ወጣቱ ትውልድ ታሪኩን እያነበበ እንዲያጠናና የህይወት ተሞክሮን እንዲያስተነትን አደራ ብለዋል። ከተለመደው ጭፍን ተከታይነት በመቆጠብ በመጽሐፉ የተወሱ ሀሳቦችን በሰከነ መንፈስ እንዲመረምር እንዲሁም ለሀሳብና ለውይይት በልበ ሰፊነት ራሱን ማዘጋጀት እንዳለበት አባቶቹና መምህራን ጥሪያቸውን አስተላልፈዋል። ይህንን አዲስ መጽሐፍ አንብበው ግንዛቤያቸውን ማስፋት ለሚፈልጉ አንባቢያን በቀጣዩ ጁምዓ በመስጂዶች አካባቢ በሽያጭ ላይ የሚገኝ ሲሆን በተጨማሪም በዚህ ስልክ ቁጥር መደወል ይችላሉ። ይህንን አዲስ መጽሐፍ አንብበው ግንዛቤያቸውን ማስፋት ለሚፈልጉ አንባቢያን ከዛሬ ጁምዓ ጀምሮ በመስጂዶች አካባቢ በሽያጭ ላይ የሚገኝ ሲሆን የተለያዩ መስጂዶች ይህንን መጽሐፍ ማግኘት እንደሚችሉም ተነግሯል። የባቲው የሃይማኖት አባት ሼህ የህያ ሼህ ኢማም በታጣቂዎች በአሰቃቂ ሁኔታ የተገደሉት በዚህ ሳምንት ነበር። በአማራ ክልል የኦሮሞ ብሔረሰብ ዞን ባቲ ከተማ አቅራቢያ በምትገኘው የቤራ ቀበሌ ታላቁ የሃይማኖት አባት ሼህ የህያ ሼህ ኢማም በታጣቂዎች በተፈጸመባቸው አሳዛኝ ጥቃት የባቲ ከተማ እስልምና ጉዳዮች ምክር ቤት ለሀሩን ሚዲያ አስታውቋል። ሼህ የህያ የተገደሉት ከምሽቱ 4 ሰዓት ላይ ማንነታቸው ያልታወቁ ታጣቂዎች ወደ መኖሪያ ቤታቸው በመግባት ከቤተሰቦቻቸው ነጥለው በመውሰድ ሲሆን በማግስቱ ጠዋት ላይ አስክሬናቸው ወድቆ መገኘቱ የአካባቢው ማህበረሰብ በከፍተኛ ድንጋጤና ሀዘን ውስጥ መክተቱ ተገልጿል። ለ3 ወንዶችና ለ9 ሴቶች ልጆች አባት የነበሩት ሼህ የህያ በባቲ ከተማና አካባቢዋ ለረጅም ዓመታት ኢስላማዊ እውቀትን ኢልምን በማስተማርና የተጣሉ ወገኖችን በማስታረቅ የሚታወቁ ዓሊም ነበሩ። በሰላም ሰባኪነታቸውም በማህበረሰቡ ዘንድ እጅግ ተወዳጅና ተሰሚነት የነበራቸው የሀገር ሽማግሌ ከመሆናቸውን ባሻገር በዞኑ እስልምና ጉዳዮች ምክር ቤት ውስጥ በተለያዩ ኃላፊነቶች ላይ ተመድበው ህዝበ ሙስሊሙን በቅንነት ሲያገለግሉ የኖሩ አባት እንደነበሩም ተገልጿል። በአሁኑ ወቅትም በባቲ ከተማና አጎራባች የገጠር ቀበሌዎች የታጣቂዎች እገታ
ዘረፋና ግድያ መባባሱን የገለጹት የአካባቢው ነዋሪዎች ጥቃቱ ከግለሰቦች አልፎ በሃይማኖት አባቶች ላይ ጭምር ማነጣጠሩ ከፍተኛ ስጋት እንደፈጠረባቸው አስረድተዋል። ከሳምንታት በፊትም የአንድ የኦርቶዶክስ እምነት አባት በተመሳሳይ ሁኔታ መገደላቸውን ያስታወሱት ነዋሪዎቹ መንግስት በንጹሐን ዜጎችና በሃይማኖት አባቶች ላይ ይህንን አረመኔያዊ ጥቃት የሚፈጽሙ አካላትን በፍጥነት በመከታተል ለሕግ እንዲያቀርብና የአካባቢውን ሰላም እንዲያስጠብቅ አጥብቀው ጠይቀዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ከጁማ እስከ ጁማ ፕሮግራማችን ነው። በፕሮግራማችንም ሳምንታዊ የተመረጡ የሀሩን መረጃዎችን ወደ እናንተ እናደርሳለን። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በእንግሊዝ ምድር ሙሐመድ የሚለው ስም ለሶስተኛ ተከታታይ ዓመት በመጠሪያነት ረገድ አንደኛ ደረጃን ያዘ። በእንግሊዝና በዌልስ የተወለዱ ወንድ ህፃናትን የስም አሰያየን በተመለከተ በተደረገው ዓመታዊ ጥናት ሙሐመድ የተሰኘው ስም ያለፉትን 2 ዓመታት ጨምሮ ለ3 ተከታታይ ዓመታት አንደኛ ደረጃን በመያዝ ተወዳዳሪ እንዳልተገኘለት የሀገሪቱ የብሔራዊ ስታቲስቲክስ ቢሮ ይፋ አደረገ። በፈረንጆቹ 2025 ብቻ ወደ 6000 የሚጠጉ ህፃናት ሙሐመድ የሚለውን ስም የተሰጡ ሲሆን ይህም በሁለተኛ ደረጃ ላይ የሚገኘው ኖህ ከሚለው ስም ጋር ሲነጻጸር በግምት የ2000 ልዩነት ያለው መሆኑን የስሙ ከፍተኛ ተወዳጅነት በተጨባጭ ያሳየ ነው። በፈረንጆቹ 2025 ብቻ ወደ 6000 የሚጠጉ ህፃናት ሙሐመድ የሚለውን ስም የተሰጡ ሲሆን ይህም በሁለተኛ ደረጃ ላይ ከሚገኘው ኖህ ከሚለው ስም ጋር ሲነጻጸር በግምት የ2000 ልዩነት ያለው መሆኑ የስሙን ከፍተኛ ተወዳጅነት በተጨባጭ የሚያሳይ ነው። እነዚህ ሁለት ተወዳጅ ስሞች ከ2023 ጀምሮ በደረጃው አንደኛና ሁለተኛ ሆነው ሲቀጥሉ በሁለቱ መካከል የነበረው የ1580 ቁጥር ልዩነት አሁን ላይ ይበልጥ ሰፍቶ ወደ 2000 ከፍ ማለቱ ተገልጿል። ከዚህ ባሻገር የስታቲስቲክስ ቢሮ የህፃናትን ስም አጻጻፍ ለየብቻ ነጥሎ በማስቀመጡ እንጂ የሙሐመድ ስም የተለያዩ አጻጻፍ ስልቶችን አንድ ላይ ብንደምረው ቁጥሩ ከዚህም እጅግ የላቀ ነው። ለአብነት ያህልም ሙሐመድ በ20ኛና ሞሐመድ በ55ኛ ደረጃ ላይ የተቀመጡ ሲሆን ይህ ደግሞ ተጨማሪ 2600 ህፃናትን ይህንን ስም መጋራታቸውን የሚያሳይ አስገራሚ መረጃ ነው። ሙሐመድ የሚለው ስም ከፈረንጆቹ 1997 ጀምሮ በሀገሪቱ ከሚገኙ 100 ተወዳጅ ስሞች ዝርዝር ውስጥ መካተት የጀመረ ሲሆን ሙሐመድ የሚለው ስያሜ ከፈረንጆቹ 1997 ጀምሮ በሀገሪቱ ከሚገኙ 100 ተወዳጅ ስሞች ዝርዝር ውስጥ መካተት የጀመረ ሲሆን ከ2016 ጀምሮ ደግሞ በ10 ይበልጥ ተመራጭ ከሆኑ ስሞች ዝርዝር ውስጥ ያለማቋረጥ በመካተት በታሪክ ማህደር ውስጥ የራሱን ደማቅ አሻራ እያኖረ እንደሚገኝ ተገልጿል። የኢራን ኢስላማዊ አብዮት ማዕከላዊ እዝ ሐተም አልአንቢያ ለአሜሪካ ጥቃት የአጸፋ እርምጃ መውሰዱን አስታወቀ። የጠላትነት ድርጊቷን እስካላቆመች ድረስ ስልታዊ የሆርሙዝ ወሽመጥ ተዘግቶ እንደሚቆይ አስታውቋል። የሀገሪቱ የሐተም አልአንቢያ ማዕከላዊ እዝ በበኩሉ ወሽመጡ ለቴህራን የማይደፈር ቀይ መስመር መሆኑን በመግለጽ አሜሪካ በሆርሙዝ ወሽመጥ ላይ የምታደርገውን ማናቸውንም ጣልቃ ገብነት እንደማይፈቅዱ አስጠንቅቋል። እዙ አክሎም የአሜሪካ ፕሬዝዳንት የኢራንን መሰረተ ልማቶች ለማጥቃት የዛቱትን ተግባራዊ ካደረጉ እስካሁን በኢራን ትዕግስት ሳይነኩ የቆዩ በክልሉ የሚገኙ የአሜሪካና የአጋሮቿ መሰረተ ልማቶች በሙሉ ተመጣጣኝ ባልሆነና እጅግ ብርቱና ሰፊ ጥቃት እንደሚወድሙ አስታውቋል። በሌላ በኩልም አሜሪካ በደቡባዊ ኢራን ላይ አዲስ ጥቃት መፈጸሟ የተዘገበ ሲሆን በደቡብ ምዕራብ ኢራን በምትገኘው አፋዝ ከተማ ውስጥ በርካታ ፍንዳታዎች መሰማታቸውን ነዋሪዎች ገልጸዋል። ይህ የአሜሪካ የአየር ጥቃት የተፈጸመው በተለይ የካንሰር ህሙማን ህጻናት የኬሞቴራፒ ሕክምና በሚከታተሉበት ሆስፒታል አቅራቢያ መሆኑ ከፍተኛ ቁጣን ቀስቅሷል። ኢራን ይህንን ጥቃት ያለምንም ትንኮሳ የተፈጸመ አዲስ ወረራ ስትል የጠራቸው ሲሆን በከተማዋ ላይ የደረሰውን ጉዳት ተከትሎ በሁለቱ ኃይሎች መካከል ያለው ውጥረት ይበልጥ ወደ ከፋ ደረጃ እንዲሸጋገር አድርጎታል። ለደረሰባት ጥቃት ምላሽ ለመስጠት የኢራን የታጠቁ ኃይሎች ሳኢቃ የተሰኘው ወታደራዊ ዘመቻ 10ኛ ምዕራፍ መጀመራቸውንና በኩዌትና በባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮንና የሚሳኤል ጥቃት ማድረሳቸውንም አስታውቀዋል። በዚህ መሰረት በኩዌት በሚገኘው አሊ አልሳሊም የጦር ሰፈርና በባህሬን በሚገኘው ሼካ ኢሳ የጦር ሰፈር ላይ የሚገኙ የአሜሪካ ራዳሮች
የፔትሪዮት የአየር መከላከያ ስርዓቶችና የነዳጅ ማጠራቀሚያዎች በኢራን አራሽ አጥፊ ድሮኖች ተመተዋል። የኢራን ጦር የጠላት ዛቻና ጥቃት ሀገራዊ ጥቅምን ለማስጠበቅ ያለንን ቁርጠኝነት ይበልጥ ያጠናክረዋል ሲል ወታደራዊ ዝግጁነቱን ገልጿል። ከዚሁ ጋር በተያያዘ በአሜሪካ ጥቃት ምክንያት የሰላም ስምምነቱ መፍረሱንና የህልውና ጦርነት መጀመሩን ኢራን አስታውቃለች። በአሜሪካና ኢራን መካከል ሰኔ 17 ቀን ተደርሶ የነበረው ጊዜያዊ የሰላም ስምምነት አሜሪካ በኢራን የወደብ ከተሞችና ወታደራዊ ጣቢያዎች ላይ ተከታታይ የአየር ጥቃትና የባህር ከበባ ማድረጓን ተከትሎ ሙሉ በሙሉ መፍረሱ ተገልጿል። የአሜሪካ ማዕከላዊ ዕዝ በባንደር አባስ፣ ቻባሃርና አህቫዝ በሚገኙ የኢራን የእዝ ማዕከላት የጸረ አውሮፕላን መከላከያዎችና የሚሳኤል ጣቢያዎች ላይ ያነጣጠረ ጥቃት ፈጽሟል። በጥቃቱ ቢያንስ 35 ሰዎች ሲገደሉ ከ300 በላይ መቁሰላቸውን የኢራን የጤና ሚኒስቴር አስታውቋል። በተጨማሪም የአሜሪካ ጦር በኢራን ወደቦች ላይ እገዳ የጣለ ሲሆን አንድ የነዳጅ ጫኝ መርከብ በሚሳኤል መመታቱን ገልጿል። የኢራን ከፍተኛ ተደራዳሪ ሞሐመድ ባጋር ጋሊባፍ ሀገራቸው ከአሜሪካ ጋር የህልውና ጦርነት ውስጥ መሆኗን ገልጸው የሀገሪቱ ጦር ኃይል አሁን ላይ ሙሉ እርምጃ ነጻነት እንዳለው አውጀዋል። የኢራን የውጭ ጉዳይ ሚኒስቴርም አሜሪካ ቃል ኪዳኗን በማፍረሷ ምክንያት ኢራን ከስምምነቱ መውጣቷንና ለጊዜው ምንም አይነት አዲስ ድርድር እንደማታደርግ አስታውቀዋል። በአጸፋውም የኢራን ኢስላማዊ አብዮታዊ ጥበቃ ኃይል በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል እዝ ላይ ጥቃት በመሰንዘር ክልላዊ የጦርነት እርምጃዎችን መጀመሩን አስታውቋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሳምንታዊ መረጃዎችን ወደ እናንተ ያደረስንበት ከጁማ እስከ ጁማ ፕሮግራማችን ተጠናቋል። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበረን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።